ንስሐ ምንድን ነው? በዲያቆን ሂሩይ ባዬ የተጻፈውና በማኅበረ ቅዱሳን የታተመው መጽሐፍ ንስሐ እንደዚህ ነው ብሎ ይተነትንልናል። ሰው በአርአያው በአምሳሉ ፈጥሮ የመጀመሪያውን ግንኙነት የጀመረው ሰው ሳይሆን እግዚአብሔር ነው ይለናል። ነገር ግን በኋላ የመጣ ኃጢአት ሰውንና እግዚአብሔርን ለያይቶታል። ዛሬም ኃጢአት የሚሠራ ሰው በሙሉ ከእግዚአብሔር የተለየ ሲሆን፣ ንስሐ የገባ ደግሞ በተቃራኒው ወደ አምላኩ ተመልሷል ማለት ነው። ከግንዷ የተለየች ቅርንጫፍ እንደ ቀድሞ አብባና ለምልማ እንድትኖር ከግንዷ ጋር በአንድነት መኖር እንዳለባት ሁሉ ክርስትና በመንፈሳዊ ሕይወት ሕያው እንዲሆን ንስሐ መግባት አለበት። እግዚአብሔር አምላክም አስቀድሞ በነቢዩ አንደበት ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ብሏል። በንስሐ የሰው ወደ እግዚአብሔር መመለስ እግዚአብሔርም በምሕረትና በቸርነቱ ሰውን መጎብኘት መሆኑን አስተምሮናል። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ትምህርቱ እንዳስተማረው የጠፋው ልጅ ሀብት ንብረቱን ከተካፈለ በኋላ በመጀመሪያው የተለየው ከአባቱ መሆኑን ማስተዋል ያስፈልጋል። ልጅ የሰዎች አባት የእግዚአብሔር ምሳሌ መሆኑን በመገንዘብ ይገባል። ስለዚህ ወደ እግዚአብሔር መመለሳችን እውነተኛና ትክክለኛ ይሆን ዘንድ ንስሐ መግባት ያስፈልገናል። ንስሐ ማለት በሁለተኛ ደረጃ ወደ እውነተኛ የክርስትና ሕይወት መግባት ነው። ክርስትና በጥምቀት የጸጋ ልጅነትን በማግኘት የሚጀምር ሥጋውንና ደሙን በመቀበልና የሚጸና በጾምና በጸሎት የሚጠበቅ በንስሐ የሚታደስ ሕይወት ነው። ዘውትር በኃጢአት በመጸጸት ንስሐ የሚታደስ ሕይወት ነው። ዘውትር በኃጢአቱ በመጸጸት ንስሐ የሚገባ ክርስቲያን ወደ እውነተኛውቱ ክርስትና ሕይወት የገባ ራሱንም ሙሉ በሙሉ ለአምላኩ የሰጠ ነው። አንዳንድ ሰዎች ግን ንስሐ ላለመግባት አሻፍረኝ የሚሉት በልቦናቸው ያልተፈጸመ የኃጢአት ፍቅር የሚያስተናግዱት ብዙ እንግዳ ስላለባቸውም ነው። እንደዚህ አይነት ሰዎች መንፈሳዊ መስለው ቢመላለሱም መንፈሳዊነትን ግን አልጀመሩትም። ለአብነትም የሲሞን መሰሪን ታሪክ ማጥቀስ ይቻላል። አምኖ የተጠመቀ ወደ ክርስትና ሕይወት የገባው ይህ ሲሞን መሰሪ ለሐዋርያው ቅዱስ ጳውሎስ ገንዘብ በማሳየት እጄን የምንጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ሥልጣን ስጡኝ አላቸው። ይህ ሰው መመለሱ ውስጣዊና እውነተኛ ሳይሆን በአፋዊ ለታይታ መሆኑን ግብሩ ገለጸበት። መመለሳችን እንዲሁ አይነት እንዳይሆን ንስሐ ገብተን ብንመለስ መልካም ነው። ንስሐ ማለት ከሞት ወደ ሕይወት መሸጋገር ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ የኃጢአት ደሞዝ ሞት ነው ብሎ እንዳስተማረ ሁሉ በኃጢአት የነበረ ሰውም ንስሐ ገብቶ ወደ አምላኩ ሲመለስ ከሞት ወደ ሕይወት ተሸጋገረ እንላለን። ዛሬም በክርስትና ውስጥ የሌሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው ያልተጠመቁ በቅድስት ቤተ ክርስቲያን ትምህርት የማይማሩ በቃለ ወንጌል ያልታነጹ በሙሉ በሞት እንደሚመላለሱት ሁሉ ትእዛዝ እግዚአብሔርን የጣሉ ከንስሐ የተለዩም በሙሉ መንገዳቸው የሞት ጎዳና ነው። የአባቱን ሀብት ንብረት ይዞ የኮበለለው ልጅ ወደ አባቱ በተመለሰ ጊዜ አባቱ የተናገረው ቃል አስተማሪ ነበረ። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል አለ። ከእግዚአብሔር መለየት ሞት፣ ወደ እርሱም በንስሐ መመለስ ሕይወት ነውና። ንስሐ ማለት ከኃጢአት ባርነት ነፃ መውጣት ነው። ነፃነትን ማወጅ ነው። በኃጢአት መመለስ ንስሐ ላለመግባትም አሻፍረኝ ማለት የኃጢአትን ውጤት መቀበል፣ በሰይጣንም ባርነት መያዝን መፍቀድ ማለት ነው። መጽሐፍ ልጁ አርነት ያወጣችኋል እንዳለ ክርስቲያን ከባርነት ነፃ የወጣ እግዚአብሔርን አባቴ ሆይ ብሎ የሚጠራ እንጂ የሰይጣን ባሪያ አይደለም። ስለዚህ ንስሐ የሚገባ ሰው ከሰይጣን ባርነት የእግዚአብሔር ልጅነት ከሲኦልም ገነትን የመረጠ ነው ማለት ነው። ንስሐ ስንገባ ከእግዚአብሔር የሚለየን ሱስና የሥጋችን ፍላጎት ላይ አመፅን ከእንግዲህ እኔ የእግዚአብሔር ነኝ ብለናል ማለት ነው። ስለዚህ ንስሐ እንግባ። ንስሐ ማለት ስለ ፍቅረ እግዚአብሔር ብሎ ኃጢአትን መተው ነው። የክርስትና ሕይወት በፍቅር የተሞላ ነው። አምላካችንን ከዙፋኑ ስቦ ለመስቀል ሞት ያበቃውና ሰውንም ዳግም ከኃጢአት ዓለም ከሥጋዊ ምኞትና ድሎት ጎትቶ ለመከራ ሥጋ ለሰማዕትነት የሚያበቃው የሚያደርሰው ይህ ፍቅር ነው።